ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የክብሩ ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ የካቲት 5 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ፍቃዱን ለትንሳኤ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው መረጃችን እናልፋለን። የአዝናኙ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ26ኛ ሳምንት መርሃ ግብር ጨዋታዎች ከትላንትና ምሽት ጀምረው እየተከናወኑ ነው የሚገኙት። ከትላንትና በስቲያ ምሽት ጀምረው ዛሬ ምሽትም ቀጥለው የሚደረጉ ጨዋታዎች አሉ። ማንቸስተር ሲቲ ድል ማድረጉን ተከትሎ በሊጉ መሪ ክለብ አርሰናል እና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ለጊዜውም ቢሆን ወደ 3 የጠበበበት ውጤት ትላንት ምሽት ተመዝግቧል። ሲቲዎች በሜዳቸው ኢቲሃድ ያደረጉትን ጨዋታ በድል ማጠናቀቃቸውን ተከትሎ ማለት ነው ትላንትና የምዕራብ ለንደኑ ክለብ እንደዚሁ ፉልሃምን ገጥመው ተገቢውን ውጤትና ተገቢውን ንጹህ የግብግቦችንም ያስመዘገቡበት ውጤት ሆኖላቸው አልፏል። ሊቨርፑል ወደ አሸናፊነት ተመልሷል። ትላንት በነበረው እንቅስቃሴ ላይ በፕሪሚየር ሊጉ እስካሁን ድረስ በሜዳው ሳይሸነፍ ብቸኛው የነበረው አዲስ አደጊው ክለብ በስቴዲየም ኦፍ ላይት ሰንደርላንድ ትላንትና የመጀመሪያ ሽንፈቱን በሊቨርፑል እንደዚሁ አስተናግዷል ማለት ነው። ዛሬ ምሽት በጌች ኮሚኒቲ ስቴዲየም የሚደረገው የሊጉ መሪ ክለብ አርሰናል ከብሬንትፎርድ ሲቲ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል። ትላንት ከመገናኛ ብዙሃን ጋራ የአርሰናሉ አሰልጣኝ ሚካኤል አርቴታ በነበራቸው ቆይታ በተለይ የቡድን ዜናን በተመለከተ የሰጧቸው አስተያየቶች አሉ። የተለያዩ ተጫዋቾች ዳግም እንደዚሁ ጉዳት እንዳጋጠማቸው እየተገለጸ ነው የሚገኘው። ሌላም አንድ ያልተጠበቀ ጉዳት ተመዝግቧል እና እነዚህንም እየነገርን ሌሎችም መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው ማለት ነው። ትላንት ምሽት ከነበሩ ጨዋታዎች እንመለስ። ትላንት እንግዲህ የነበሩትን ጨዋታዎች ስንመለከት የተለያዩ ያልተጠበቁ ውጤቶችም ተመዝግበዋል። ከነዚህ ውጤቶች መካከል አዲስ አዳጊው ክለብ ወይም ደግሞ ወራጅ ቀጠና ስፍራ ላይ የሚገኘው በርንሌ ከሜዳው ውጪ ወደ ደቡብ ለንደን በማቅናት በሴለርስ ፓርክ ስቴዲየም ክሪስታል ፓላስን ገጥሞ ነበረ። 3-2 በሆነ ውጤት ማሸነፍ ችሏል። በውድድር ዓመቱ የሰበሰባቸውን ነጥቦች እንደዚሁ ወደ 18 ከፍ ማድረግ ችሏል እና በቀሩት 13 መርሃ ግብሮች ላይ ምናልባት የተሻለ ነገር ማምጣት ከቻለ እንደገና ሌሎችንም ቡድን ውጤቶች ከግምት ገብተው በአደገበት ዓመት ላለመውረድ እንግዲህ በርንሌ ከባድ ፍልሚያ ሊያደርግ እንደሚችል ትላንትና ያስመዘገበው ውጤት ጥሩ ተስፋ ሰጥቶታል ማለት ይቻላል። ያን ያህል አሁንም የተደላደለ ተስፋ ውስጥ ባይገኝም ማለት ነውና ትላንትና 3-2 በሆነ ውጤት ማሸነፍ ችሏል። ሌላኛው በቪላ ፓርክ ስቴዲየም እንግዲህ ያለፉትን ጊዜያቶች ሲያስገርመን የነበረው የአሰልጣኝ ዩናይ ኤምሬው ቡድን አስተን ቪላ እንደዚሁ ብራይተንን ጋብዞ ነበረ። 1-0 በሆነ ውጤት ማሸነፍ ችሏል። ያለፉትን ሳምንታቶች በጣም እየተቸገረ ተመልክተነዋል። በዘንድሮ ዓመት ምናልባት ሌስተር ሲቲ 2015-16 የውድድር ዘመን ላይ ሳይጠበቅ የሊጉን የዋንጫ ክብር ያነሳበትን ሂደት ሊያስመለክት ይችላል። ዘንድሮ ሳይታሰብ አስተን ቪላ ተብሎ ግምት ተሰጥቶት ነበረ። እስካሁን ድረስ ባለው ሂደትም ከሳምንታቶች በፊት በተለይ በነበረው ቁመና ብዙዎች ሲያደንቁት ብዙዎች ሲጠብቁት ነበረ። አሁን ግን ከቅርብ ሳምንታት ወዲህ ደግሞ እያስመዘገባቸው ያሉ ውጤቶች ከዚህ ከሻምፒዮናነት ፉክክር ውስጥ እንዲወጣ እያደረገው ነው የሚገኘው እና ይህ በእንዲህ እንዳለ ግን ትላንትና ደግሞ ወደ አሸናፊነት መመለሱ አሁንም ይሄ ቡድን ምናልባት የሊጉን የዋንጫ ክብር እንኳን ማሳካት ባይችል በአውሮፓ ቻምፒየንስ ሊግ የውድድር መድረክ በቀጣይ የሚኖረውን ተሳትፎ ለማረጋገጥ አስተማማኝ ደረጃን ይዞ ሊያጠናቅቅ ይችላሉ የሚሉ ቅድመ ግምቶችም እየወጡ ነው የሚገኙት ማለት ነውና ትላንትና የራሳቸው ተጫዋች ግብ ማስቆጠር ባይችልም እነሱ ባደረጉት ጫና ግን ኢሼል ሁድ 86ኛው ደቂቃ ላይ ራሱ ግብ ላይ ጎል አስቆጥሮ አስተን ቪላ 1-0 በሆነ ውጤት ጨዋታውን በድል ማጠናቀቅ ችሏል። በውድድር ዓመቱ የሰበሰባቸውን ነጥቦች እንደዚሁ ወደ 50 ከፍ ማድረግ ችሏል። ማንቸስተር ዩናይትድ ደርሶበታል። በተለይ ደግሞ ከዌስትሃም ዩናይትድ ጋር በነበረው ጨዋታ ነጥብ ተጋርቶ ባይወጣ አሁን የሶስተኝነት ደረጃውን የበለጠ ለመረከብ እድል ይኖረው ነበረ። ዩናይትድ በቀሩት ጨዋታዎች ላይ ምናልባት ይህንን የማሳካት እድል አለው። አሁንም ማቴማቲካሊ ወይም ደግሞ ሂሳባዊ ስሌቱም ብንመለከተው እድል አለው። አሁን ማንቸስተር ዩናይትድ በተለይ ከሰሞኑ እያሳየ ካለው አቋም ጋር በተያያዘና አስተን ቪላ ግን ትላንት ድል ማድረጉን ተከትሎ ከዩናይትድ ጋር ያለውን የነጥብ ልዩነት ወደ 5 ከፍ ማድረግ ችሏል። ሶስተኝነት ደረጃውንም አጠናክሮ የቀጠለበትን ውጤት ነው ማስመዝገብ የቻለው ማለት ነው። ሌሎች ጨዋታዎች ተደርጓል። ትልልቆቹ ቡድኖች ያደረጉትን እንቅስቃሴ እንመልከት። ማንቸስተር ሲቲ በሜዳው ኢቲሃድ የምዕራብ ለንደኑ ክለብ ፉልሃምን በጋበዘበት ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ
እንቅስቃሴ ላይ ሲቲዎች በመጀመሪያው ፈርስት ሃፍ ላይ ነው ሶስቱንም የአሸናፊነት ግብ ከመረብ ማሳረፍ የቻሉት። አውሪሌ ኤርሊንግ ብራውት ሃላንድ እና እንደዚሁ ደግሞ በጥሬ ተጫዋቾች የዝውውር መስኮት ከበርንማውዝ ወደ ኢትሃድ መምጣት የቻለው ሴሜኞ ነው ጎል ማስቆጠር የቻለው ማለት ነው። ይህ ተጫዋች እንግዲህ አይነተኛ ሚና ለሲቲ መሻሻል እያስመለከተ ይገኛል። ይህንኑ አስበው ነበር ፔፕ ጋርዲዮላ ተጫዋቹን ማስፈረም የቻለው። ማርጌይም በተመሳሳይ እንደዚሁ ጥሩ ነገር እያስመለከቱ እየተጓዙ ነው የሚገኙት እነዚህ ሁለት ተጫዋቾች ማለት ነውና ትላንት በነበረው እንቅስቃሴ ላይ ጎል ማስቆጠር ችሏል ሴሜኞ። 3-0 በሆነ ውጤትም ማንቸስተር ሲቲ ማሸነፍ ችሏል። ለጊዜውም ቢሆን ከአርሰናል ጋር ያላቸውን የነጥብ ልዩነትም እንደዚሁ ወደ 3 ማጥበብ የቻሉበትን አጋጣሚ ትላንት ምሽት መፍጠር ችሏል። ከረፍት መልስም ጥሩ እንቅስቃሴ አድርገዋል። በተለይ ከጨዋታው መጠናቀቅ በኋላ አሰልጣኝ ፔፕ ጋርዲዮላ የሰጠው አስተያየት ከአርሰናል ጋር ያለን የነጥብ ልዩነት 3 ብቻ አይደለም፣ ምሽት ላይ ጨዋታ አላቸው አርሰናሎች። አሁን ባላቸው ጥንካሬ ደግሞ ብሬንትፎርድ ሲቲን የሚያሸንፉበት አጋጣሚ ሊፈጠር ይችላል እና የነጥብ ልዩነቱን ወይም ደግሞ እኛ ለሻምፒዮናነት ፉክክር እድል አለን ብለን የምናስበው የዛሬ ምሽቱ ጨዋታ በብሬንትፎርድ ሲቲ እና በአርሰናል መካከል የሚደረገው ተጠባቂው ፍልሚያ ከተጠናቀቀ በኋላ የምንመለከተው ይሆናል የሚል አስተያየት ሰጥቷል። ሌሎችም የቡድኑ ተጫዋቾች እንደዚሁ ሀሳብ ሰንዝሯል። ከጨዋታው መጠናቀቅ በኋላ በዛሬ ምሽቱ ጨዋታ ላይ የበለጠ ተስፋ እንዳደረጉ ነው። ብሬንትፎርድ ሲቲ ከአርሰናል የሆነ ነገር ይወስዳል የሚል ተስፋ አድርገዋል እና ይሄ ደግሞ ማድረጉ ከቻለ ደግሞ ብሬንትፎርድ ሲቲ ለእኛ በፉክክር ውስጥ የበለጠ መደላደልንና ተስፋን ሊሰጠን ይችላል የሚል እንደዚሁ ሀሳባቸውን ገልጸዋል ማለት ነው። ሌሎች ጨዋታዎች ተደርገዋል። ሰንደርላንድ በዘንድሮ ዓመት ነው በሊጉ ወደ ፕሪሚየር ሊጉ ከ6 ዓመታት በኋላ ማደግ የቻለው ማለት ነውና ዘንድሮ እንግዲህ ጥሩ እንቅስቃሴ እያስመለከተን ነበረ። በተለይ ከነ በርንሌ፣ ሊድስ ዩናይትድ በአንጻራዊነት አብሯቸው ወደ ፕሪሚየር ሊጉ ካደጉ 3 ክለቦች መካከል የሰንደርላንድ እጅግ በጣም የተሻለ ነው። በተለይ ደግሞ ከትልልቅ ቡድኖች ጋር የሚያደርገው እንቅስቃሴ እጅግ በጣም አስገራሚ ውጤት ነው ሲያስመዘግብ የነበረውና ትላንትም እንግዲህ በስቴዲየም ኦፍ ላይት የመርሲሳይዱ ክለብ ሊቨርፑልን ጋብዞ 1-0 በሆነ ውጤት ተሸንፏል። ይሄ እንግዲህ ውድድር ዓመቱ የመጀመሪያው በሜዳው ያስተናገደው ሽንፈት ሆኖም ነው የተመዘገበው ማለት ነው። ከዚህ ቀደም ባቻ ውጤት ሊያጠናቅቅ ይችላል እንጂ በስቴዲየም ኦፍ ላይት ሽንፈት አልገጠመውም ነበርና ትላንት ቨርጂል ቫን ዳይክ 61ኛው ደቂቃ ላይ ያስቆጠራት ጎል ለቀዮቹ ወደ አሸናፊነት የተመለሱበት የበለጠ የአውሮፓ ተሳትፏቸውን የሚያረጋግጡበትን አጋጣሚ የሚፈጥሩበትን እንደዚሁ ለአሰልጣኝ አርነ ስሎትም ተስፋ የሰጠች ግብ ነበረችና ከዚህ ጎል መቆጠር በኋላ በሁለቱም ቡድኖች በኩል የግብ ማግባት ሁኔታዎችን አልተመለከትንም። 1-0 በሆነ ውጤት ተጠናቋል ማለት ነው። በሊቨርፑል አሸናፊነት ሳምንት እንደምናስታውሰው በማንቸስተር ሲቲ ተሸንፈው ነበረ። በሳምንቱ መጨረሻ ዕለተ እሁድ ላይ ያደረጉትን ጨዋታ በሜዳቸው ማለት ነውና ይህንን ውጤት የቀለበሱበትን አጋጣሚ ተመልክተናል። ወደ አሸናፊነት የተመለሱበትን ማለት ነውና 1-0 በሆነ ውጤት በሊቨርፑል አሸናፊነት ተጠናቋል። ዛሬ ወደሚደረገው ጨዋታ እንለፍ። ዛሬ በጌጅ ኮሚኒቲ ስቴዲየም ብሬንትፎርድ ሲቲ ከአርሰናል ከሊጉ መሪ ክለብ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ቀደም ሲል እንዳልኳችሁ እንግዲህ የአርሰናል ተጫዋቾች በመጠኑም ቢሆን ጫና ውስጥ ገብተው የሚያደርጉት ጨዋታ ነው። አንዳንድ ጊዜ ተከታያችን ወይም ደግሞ ከዚህ ቀደም እንደነበሩት እንቅስቃሴዎች ማንቸስተር ሲቲ የመጀመሪያውን ጨዋታ አድርጎ ማሸነፉ በአርሰናል ተጫዋቾች ላይ በደጋፊዎች ላይም ጭምር ጫና ሊያሳድር ይችላልና የበለጠ እንግዲህ ትኩረት የሚሰጡት ጨዋታ ነው የአርሰናል ደጋፊዎች። ብሬንትፎርድ ሲቲ ደግሞ በዘንድሮ ዓመት በጣም አስገራሚ ቡድን ሆኖ እየተመለከት ነው እንገኛለን። አስቀድመው እንግዲህ የብሬንትፎርድ ሲቲ አሰልጣኝ ወይም ደግሞ ወደ ፕሪሚየር ሊጉ ካደገ በኋላ ይዘውት የመጡት አሰልጣኝ ቶማስ ፍራንክ መሆናቸው ይታወሳልና እኚህ አሰልጣኝ በውድድር ዓመቱ መጨረሻ እንደምናስታውሰው ወይም ደግሞ ውድድራቸውን የጀመሩት ከቶተንሃም ሆትስፐርስ ጋር ነው። እሳቸው ወደ ቶተንሃም ሆትስፐርስ ማምራታቸውን ተከትሎ የቆመ ኳስ አሰልጣኝ የቡድኑ አሰልጣኝ እንግዲህ እድል አግኝተው ብሬንትፎርድ ሲቲን በዋና አሰልጣኝነት ተረከቡና በጣም ግሩም እንቅስቃሴ እያደረጉ በዛ ቡድን ውስጥ ደግሞ በጣም ልዩነት ፈጣሪ በፕሪሚየር ሊጉ ላይም አውትሻይን ማድረግ የቻሉ ትልልቅ ተጫዋቾች እንደነ ኢጎር ቲያጎን የመሳሰሉ ድንቅ የፊት መስመር አጥቂዎችን በዚህ ስብስብ ውስጥ እየተመለከትን እንገኛለንና እሳቸው እንግዲህ ቡድኑን ከተረከቡ በኋላ በዘንድሮ ዓመት 7ኛ ደረጃ ላይ እንዲቀመጥ አድርጎታል። 39 ነጥቦችን ሰብስበዋል በእስካሁኑ የፕሪሚየር ሊጉ ጉዞ ማለት ነውና ዛሬም የሚያደርጉት ጨዋታ ከአርሰናል ጋራ ከባድ ፉክክርና ከባድ ትንቅንቅ ሊያደርጉ የሚችሉበት እድል እንዳላቸው እየተገለጸ ነው የሚገኘው።
ያለፉትን የሁለቱን ቡድኖች ግንኙነት ስንመለከት 9 ግንኙነታቸውን ብንመለከት አርሰናል የተሻለ የአሸናፊነት ንጽጽር አለው። ከዘጠኙ 6ቱን ማሸነፍ ችሏል። 21 ላይ ነው ለመጨረሻ ጊዜ በብሬንትፎርድ ሲቲ አርሰናል የተሸነፈው። ሁለቱን ጨዋታዎች ደግሞ ባቻ ውጤት ነው ያጠናቀቁትና አርሰናል ያው ታሪክ ምንም አይሰራም። የዛሬ ዕለታዊ ፐርፎርማንስ እጅግ በጣም ወሳኝ ነውና ዛሬ ምሽት የሚደረገው ጨዋታ ለሁለቱም ቡድኖች እጅግ በጣም ወሳኝ ነው ማለት ይቻላል። ብሬንትፎርድ ሲቲ ለራሱም ብቻ አይደለም ለሌሎቹ ለአርሰናል ተከታዮችም የበለጠ ተስፋን የሚሰጥ የበለጠ የሻምፒዮናነትን እድል የሚሰጥ ነው የሆነ ነገር ማግኘት ከቻለ ማለት ነው። ለራሱ ደግሞ አትሊስት በኮንፈረንስ ሊግ ላይ እንኳን መወዳደር የሚችልበትን ደረጃ ይዞ ቢያጠናቅቅ ትልቅ ስኬት ነው ብለን እናስባለን ለብሬንትፎርድ ሲቲ። ከዛም ባለፈ እድል አለው አሁን ባለው ጥንካሬ መቀጠል ከቻለ እስከ የኢሮፓ ሊግ ተሳትፎን ስፍራ ሁሉ የሚያገኝበት አጋጣሚ ሊኖር ይችላል ብለን መገመት እንችላለን እና ከከባዶቹ ጨዋታ መካከል ዛሬ የ26ኛ ሳምንት መርሃ ግብር የማሳረጊያው ጨዋታ በጌች ኮሚኒቲ ስቴዲየም አርሰናልን ከብሬንትፎርድ ሲቲ ጋር ያገናኛል ማለት ነው። አርሰናልም እንግዲህ አስተን ቪላን እና ብሬንትፎርድ ሲቲ ያለፉትን ሁለት ጨዋታዎች ስንመለከት ጠንካራ ቡድኖችን ነው ማሸነፍ የቻለው። አንደኛው ቀደም ሲል እንደገለጽኩላችሁ አስተን ቪላ ነው፣ በቪላ ፓርክ ስቴዲየም የተደረገ ጨዋታ ነው። ሌላኛው ደግሞ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድን ያስተናገደበትና ያሸነፈበት ጨዋታ ማለት ነው እና ሁለቱም ያዌን ጨዋታዎች ትልልቆቹን ቡድኖች ነው ብሬንትፎርድ ሲቲ ማሸነፍ የቻለው አስተን ቪላንና አስተን ቪላን ጨዋታ እንደውም እንደምታስታውሱት በቀይ ካርድ ጭምር ከረፍት በፊት ተጫዋች ወጥቶባቸው ነው ያንን ሁላ ደቂቃ በጎዶሎ ልጅ ወይም ደግሞ ከተቃራኒው ክለብ ባነሰ ተጫዋች ይዞ አሸንፎ መውጣት የቻለው። ኒውካስል ዩናይትድም ጥሩ ጥራት ያላቸው ተጫዋቾች እንዳሉበት በስብስብ ውስጥ ይታወቃል። ይህንንም ቡድን ማሸነፍ ችሏልና ከዚህ አንጻር ዛሬ የአርሰናልን ጨዋታ ሊያከብድበት እንደሚችል እየተነገረ ነው የሚገኘው። እንግዲህ ይህንን ጨዋታ አስመልክተው ሁልጊዜም ከጨዋታ በፊት የሁለቱም ቡድን አሰልጣኞች ለመገናኛ ብዙሃን ጨዋታውን በተመለከተ ሀሳቦችን ይሰጣሉና ትላንትና አሰልጣኝ ሚካኤል አርቴታ ከመገናኛ ብዙሃን ባለሙያዎች የተለያዩ ጥያቄዎች ቀርቦለታል። አንደኛው የቡድን ዜናን በተመለከተ ነውና የቡድን ዜናን በተመለከተ ወይም ደግሞ የተጫዋቾችን ጤንነት በተመለከተ ለቀረበላቸው ጥያቄ ስፔናዊው አሰልጣኝ ሚካኤል አርቴታ በሰጡት ምላሽ እንግዲህ እንዳለመታደል የተለያዩ ተጫዋቾቻችን ጉዳት ላይ ነው የሚገኙት። እዚህ ወቅት ላይ አርሰናል ሁሉ ጊዜም ጥላ ያጠለበታል። ከሻምፒዮናነቱ ፉክክር እያራቀው የሚገኘው የዚህ የጉዳት ሁኔታ ነው ብለዋል። ያለፉትን ዓመታቶች እንደምናስታውሰው በተደጋጋሚ ማንቸስተር ሲቲ ዋንጫ ሲነጥቀው የነበረው የአርሰናል የስኳድ ዴብዝ በጣም ጠባብ መሆኑ ነው። ያም ደግሞ ተጫዋቾች ጉዳት በሚደርስበት ሰዓት ላይ በበቂ ሁኔታ ተጋጣሚዎቹን መፋለም ሲያቅተውና በቀላሉ እጅ ሲሰጥ የተመለከትንበትን አጋጣሚ እናስታውሳለን እና ይሄ እንዳይሆን ነበረ በክረምቱ የተጫዋቾች የዝውውር መስኮት ላይ አርሰናል ከወትሮ ለየት ባለ ሁኔታ ትልልቅ ተጫዋቾችን ወደ ኤሚሬትስ ማስኮብለል የቻለውና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ሁነኛ ተጫዋቾችን ማስፈረም ችሏል። የክለቡን ባለቤቶች በማሳመን እነዚህ ተጫዋቾች ቢመጡ የበለጠ የአርሰናል ስኳድ ዴብዝ ጠንካራ ይሆናል፣ ካለፉት ዓመታቶች ይልቅ ወደ ዋንጫ ሊያቀርቡን የሚችሉ ተጫዋቾች ናቸው የሚል ፕሮጀክቶችን ይዘው ከአሰልጣኝ ሚካኤል አርቴታ ጋር እንግዲህ ብዙ ተጫዋቾችን ማምጣታቸው ይታወሳል። የስኳድ ዴብዙም እውነት ለመናገር ከወትሮ ካየናቸው ያለፉት 3 ዓመታት የአርሰናል በጥሩ ሁኔታ ተመልክተነዋልና ያም ሆኖ ግን አሁን ደግሞ እየተመዘገቡ ያሉ የጉዳት ሁኔታዎች ደግሞ አርሰናሎችን በጣም እያበሳጩ ነው የሚገኙትና ትላንት በነበረው ቃለ ምልልስ ላይ ማርቲን ኦዲጋርድ ጉዳት ላይ ነው የሚገኘው። በእነዚህ በቀጣይ ጨዋታዎች ላይም የመሰለፍ እድል የለውም። ዛሬም ከብሬንትፎርድ ሲቲ ጋር በሚኖረው እንቅስቃሴ ወደ ሜዳ አይመለስም ተብሏል። ከዛ ባለፈ ቡካዮ ሳካም ጉዳት ላይ እንደሚገኝ ይታወቃል። ለዛሬውም ጨዋታ ዝግጁ ያለ መሆኑ ተነግሯል። ማክስ ዶማን በተመሳሳይ ያለፉትን ሳምንታቶች አልተመለከትነውም ለረጅም ጊዜ ማለት ይቻላል። በዚህ ምሽት ጨዋታ ላይም እንደማይመለስ ተነግሯል። ሚካኤል ሜሪኖ የሰርጀሪ አድርጓል። የቀዶ ጥገና ማድረጉ የሚታወስ ነውና በዛሬ ምሽቱ ጨዋታ ላይ ከማይኖሩ ተጫዋቾች መካከል አንደኛው ነው። ሌላኛው ግን የአርሰናል ደጋፊዎች ራስ ምታት ሆኖ ምንድነው እየሆነብን ያለው የሚል ጥያቄ እንዲያነሱ ያደረጋቸው ጀርመናዊው የፊት መስመር አጥቂ ካይ ሃቨርትዝ ከረጅም ጉዳት በኋላ ያለፉትን ጨዋታዎች እጅግ በጣም የሚገርም እንቅስቃሴ ማድረግ ችሎ ነበረ። ከጉዳት ከተመለሰ በኋላ ጎል እያስቆጠረ ለጎል የሆኑ ኳሶችም ለቡድን አጋሮቹ አመቻችቶ በማቀበል በተለይ የለንደን ደርቢ ከቼልሲ ጋር በነበራቸው እንቅስቃሴ የነበረው አስተዋጽኦ እጅግ በጣም የሚታወስ ነውና ይህንን ተስፋ ሰጥቷቸው የማጥቃት እንቅስቃሴው ላይ አማራጭ ሆኗቸው ብዙ ተስፋ ከሰጣቸው በኋላ ግን ጉዳት ማስተናገዱ እየተገለጸ ነው የሚገኘውና ከዛሬ ምሽቱ ጨዋታ ስብስብ ውጪ መሆኑን አሰልጣኝ ሚካኤል አርቴታ አረጋግጧል። ከዛም ባለፈ ደግሞ እንደዚሁ
ቀጣይ የዊጋን አትሌቲክ የወልቨርሃምፕተኑን ድረስና ምናልባትም በጣም ከገፋ እስከ ቶተንሃም ሆትስፐርሱ ጨዋታ ድረስ ላይመለስ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ነገር ግን የጉዳቱ መጠን አሁንም በሕክምና ቡድን አባላቶች ሪፖርት አልተደረገምና ይህንን ማረጋገጫ ግን እንጠብቃለን፣ ከኤቨርትስ በጊዜ ይመለስልናል የሚል ተስፋ አለን የሚል አስተያየት ሰጥቷል ማለት ነውና በዛሬ ምሽቱ ጨዋታ ላይ እንደዚህ አይነት ጉዳዮች በአርሰናል በኩል ተከስተዋል ማለት ነውና እንግዲህ አርሰናል እነዚህ ነገሮች እንዴት አጣጥሞ ይሄዳል የሚለው ነገር የሚጠበቅ ነው የሚሆነው። እንግዲህ ቀጣይ ጨዋታዎቹን አርሰናል ስንመለከት ዛሬ ከብሬንትፎርድ ሲቲ ጋር ጨዋታውን ካደረገ በኋላ የፊታችን ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ አይኖርም። የእንግሊዝ ኤፍኤ ካፕ የአራተኛ ዙር ጨዋታዎች ናቸው የሚኖሩት። በዛ እንቅስቃሴ ላይ አርሰናል ዊጋን አትሌቲክን ይገጥማል። በእርግጥ ከሌሎቹ ተጋጣሚዎች አንጻር ከተመለከት ነው አነስተኛ ግምት ልንሰጠው እንችላለን። ነገር ግን ደግሞ ለአራትዮሽ ዋንጫ ክብር እየሮጠ የሚገኘው የአሰልጣኝ ሚካኤል አርቴታው ሰራዊት ለዚህም ውድድር ትልቅ ግምት እንደሚሰጠው ይታወቃል። በእርግጥ ኤፍኤ ካፕ በዚህ የውድድር መድረክ ላይ አርሰናል በቀዳሚነት የነገሰበት የውድድር መድረክ እንደሆነ ይታወቃልና ከዚህ ጋር ተያይዞ ለዚህም የውድድር አይነት የበለጠ እድል ይሰጣል ተብሏልና በዚሁ የጉዳት ሁኔታዎች የሚቀጥሉ ከሆነ ግን ትልልቅ የነዚህን ሜጀር ትሮፊዎችን ለማግኘት ወይም ደግሞ ትልልቅ የዋንጫ ክብሮችን ለማሳካት ሊመርጥ የሚችልበት እድል ወይም ደግሞ ሊመርጥ የሚችልበት ሁኔታን ሊከሰትበት ይችላል ተብሏል። ትልልቅ የዋንጫ ክብሮችን ብቻ ትኩረት አድርጎ ሌሎቹም በተጠባባቂ ተጫዋቾች ላይ እንደዚሁ ሊጫወት የሚችልበት እድል እንዳለ እየተነገረ ነው የሚገኙና ብዙዎችም ይህንን አይነት ምክረ ሀሳብ የቀድሞ ተጫዋቾችም እያቀረቡ ነው የሚገኙት። በተለይ ቻምፒየንስ ሊጉና የእንግሊዝ ፕሪሚየር ሊግ ላይ ትኩረት አድርጎ ዋና ዋና ተጫዋቾችን እዚህ ላይ ብቻ ትኩረት እንዲያደርጉ ሌሎቹን የእንግሊዝ ሊግ ካፕ የፍጻሜ ጨዋታ ነው በእርግጥ የቀራቸው እና እንደዚህ እንደ ኤፍኤ ካፕ ያሉ ጨዋታዎች ላይ ተጠባባቂ ወንበር ላይ በሚኖሩ ተጫዋቾች እንዲጫወት የሚል ምክር ሀሳብም እየሰጡ ነው የሚገኙትና ዛሬ ወሳኝ ጨዋታ ነው ያለበት። ከዛ በኋላ ረቡዕ ከወልቭስ ይጫወታል። ከሜዳ ውጪ ነው ጨዋታውን የሚያደርገው። እንደገና ሌላ ያዌ ጨዋታ ይጠብቀዋል። የሰሜን ለንደን ደርቢ ከቶተንሃም ሆትስፐርስ ጋራ ጨዋታውን ያከናውናል። ከዛ ወደ ሜዳው ይመለስና ቼልሲን ያስተናግዳል ኤሚሬትስ ላይ። ከሜዳ ውጪ እንደገና ተሻግሮ ደግሞ ከብራይተን ጋር ያደርጋል ማለት ነውና እነዚህ የሚቀጥሉት የመድፈኞቹ ዋናና ተጠባቂ በሊጉ የደረጃ ሰንጠረዥ ላይም ለውጥ ሊያመጡ ይችላሉ፣ አሊያም ደግሞ ወደ ዋንጫው ሊያንደረድሩት ይችላሉ የተባሉ የተመረጡ እነዚህ አምስት ጨዋታዎች ናቸው የአርሰናሎች ማለት ነው። የሊጉን የደረጃ ሰንጠረዥ አርሰናል በ56 ነጥቦች እና በ32 ንጹህ የግብ ክፍያ በቀዳሚነት ይመራል። ማንቸስተር ሲቲ 53 ነጥቦች አሉት፣ 30 ንጹህ የግብ ክፍያ አለው። አሁን ከተመለከትን ንጹህ የግብ ክፍያዎቹም ወደ ሁለት ጠበዋል በአርሰናልና በማንቸስተር ሲቲ መካከል ማለት ነው። ይህንንም የጎል ልዩነት ምናልባት ለማስፋት በቀጣይ በሚኖሩ ጨዋታዎች ላይ ተጽዕኖ ይኖራቸዋል ብለን እናስባለን። አስተን ቪላ 50 ነጥቦች አሉት፣ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በ45 ነጥቦች አራተኛ ደረጃ ላይ ነው የሚገኘው። ቼልሲ በ44 ነጥብ እንዲሁም ንጹህ 10 የግብ ክፍያ ይዟል። ከዩናይትድ እኩል ነው ንጹህ የግብ ክፍያቸው። ሊቨርፑል ስድስተኛ ደረጃ ላይ በ42 ነጥብ፣ ብሬንትፎርድ ሲቲ፣ ኤቨርተን ምናምን የመሳሰሉ ቡድኖች ደግሞ እንደዚሁ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። በዛሬው ጨዋታ ላይ በብሬንትፎርድ ሲቲ እና በአርሰናል መካከል በሚደረገው ጨዋታ ላይ ከሁለቱ ቡድኖች መካከል በተለይ የፊት መስመሩን የሚመሩት ተጫዋቾች በልዩነት የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብሎ ቅድመ ግምት ተሰጥቷቸዋል። በብሬንትፎርድ ሲቲ በኩል ኢጎር ቲያጎ ነው። ይህ ብራዚላዊ የ25 ዓመት የፊት መስመር አጥቂ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ክስተት ከሆኑ የፊት መስመር አጥቂዎች መካከል አንደኛው ነው ማለት ይቻላል። 17 ግቦችን ከመረብ አሳርፏል። ከኤርሊንግ ብራውት ሃላንድ ጋር አንደኛና ሁለተኛ ደረጃ ላይ ሆኖ ነው እንግዲህ የከፍተኛ ጎል አስቆጣሪነቱን ትራክ እየመሩ የሚገኙትና በዛሬ ምሽቱም ጨዋታ ላይ ጠንካራ እየተባለ በበርካታ የእግር ኳሱ ቤተሰቦች ዘንድ እየተሞካሸ የሚገኘውን የአርሰናልን የመከላከል ዲፓርትመንት ሊፈትኑ ይችላሉ ከሚባሉ ተጫዋቾች መካከል ኢጎር ቲያጎ አንደኛው መሆኑ እየተነገረለት ነው የሚገኘው። በአርሰናል በኩል ደግሞ አሁን ወደ ጥሩ አጫዋቱ እየተመለሰ ነው እየተባለለት የሚገኘው። በተለይ ደግሞ በሳምንቱ መጨረሻ ሰንደርላንድን በኤሚሬትስ ስቴዲየም አስተናግዶ 3-0 በሆነ ውጤት ባሸነፉበት እንቅስቃሴ ተቀይሮ ገብቶ 2 ግቦችን ከመረብ ማሳረፍ የቻለው ስዊድናዊ የፊት መስመር አጥቂ እንደዚሁ ቪክቶር ጂኬሬሽ የጨዋታው ልዩነት ፈጣሪ ሊሆን ይችላል የሚል ቅድመ ግምትን አግኝቷል ማለት ነውና ዛሬ የፊት ዲፓርትመንቱን ኢጎር ቲያጎ ከቪክቶር ጂኬሬሽ የሚል ብዙዎች
የፊት ለፊት ገጻቸው ላይ እነዚህን ሁለት ተጫዋቾች ይዘው እየወጡ የምሽቱ ጨዋታ በሁለቱ ቡድኖች የልዩነት ፈጣሪ ላይ የተመሰረተ ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘው ማለት ነውና ዛሬ ምሽት የሚያደርጉት ጨዋታ በጣም ተጠባቂ ነው። ቪክቶር ጂኬሬሽ ከጊዜ ወደ ጊዜ በአንዳንድ ጨዋታዎች ላይ የጥሩ እንቅስቃሴ እያደረገ ነው የሚገኘው። መልሶ መሃል ላይ የሚጠፋበት አጋጣሚ አለ። በዘንድሮ ዓመት እንግዲህ በሊጉ ብቻ 23 ጨዋታዎችን አድርጎ 8 ግቦችን ከመረብ በማሳረፍ የክለቡ ከፍተኛ ጎል አስቆጣሪ ነው። ነገር ግን ደግሞ በእንግሊዝ ፕሪሚየር ሊግ ካሉ ደግሞ አሁን ላይ ያስመለከቱን ካሉት ቀደም ሲል ከጠቀስናቸው ትልልቅ ተጫዋቾች ተርታ ለመሰለፍ ግን ጎሎችን ማስቆጠር ይኖርበታል ማለት ነውና ይህንን ጎል የማግባቱን ሂደት በዛሬ ምሽት ውስጥ ጨዋታ ያስቀጥላሉ የሚለው ነገር የሚጠበቅ ነው የሚሆነው ማለት ነውና የዛሬውን ጨዋታ ማን ሊያሸንፍ ይችላል? እስኪ ገምቱ። በጌጅ ኮሚኒቲ ስቴዲየም ብሬንትፎርድ ሲቲ ከአርሰናል የሚያደርጉትን ጨዋታ የትኛው ቡድን በአሸናፊነት ሊያጠናቅቅ ይችላል ወይስ ባቻ ውጤት ሊጠናቀቅ ይችላል? በጨዋታው ላይ ምን ሊከሰት ይችላል? ይህን ቅድመ ግምታችሁን እንድታደርሱን እንጋብዛችኋለን። እንግዲህ የእንግሊዝ ፕሪሚየር ሊግን የተመለከተው መረጃችን እዚህ ላይ እናጠናቅና መልእክቶች ይኖሩናል። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ቆይታችሁን ከኛ ጋር አድርጉ። መልእክቶች ይኖሩናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የእንግሊዝ ፕሪሚየር ሊግን የተመለከተውን መረጃ ወደ እናንተ አደረስን። አሁን ከዚህ ሰዓት ጀምረን ደግሞ ሌሎች መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። የኮፓ ኢታሊያ የኳርተር ፋይናል ጨዋታዎች እንደዚሁ ተከናውነዋል። እነዚህ ጨዋታዎች እንግዲህ ወደ ግማሽ ፍጻሜ እነዚህ ጨዋታዎች ወደ ግማሽ ፍጻሜ ያለፉ አራት ቡድኖችን የለየበትን እንቅስቃሴ ነው የተመለከትነው። ትላንት ምሽት የተደረጉ ጨዋታዎች አሉ። ትላንት እንግዲህ ቦሎኛና ከላዚዮ ያደረጉት ጨዋታ በላዚዮ 4-1 በመለያ ምት አሸናፊነት ነው የተጠናቀቀው። ሁለቱ ቡድኖች አንዳቻ በሆነ ውጤት ነው የመጀመሪያውን ወይም ደግሞ መደበኛውን 90 ደቂቃ ያጠናቀቁት። ከዛ በኋላ ሁለቱም ቡድኖች ለመለየት ወይም ወደ ሰሚ ፋይናሉ የሚያልፈውን ቡድን ለመለየት በተሰጠ መለያ ምት 4-1 በሆነ ውጤት ላዚዮ በማሸነፍ አራተኛው ቡድን ሆኖ ወደ ሰሚ ፋይናል ማለፍ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ትላንት በነበረው እንቅስቃሴ ላይ እንግዲህ እዚህ ኮፓ ኢታሊያ ከ1922 ጀምሮ ነው እየተከናወነ የሚገኘው። ወደ 104 ዓመታትን አስቆጥሯል ማለት ነውና 44 ክለቦች እየተፋለሙበት ይገኛሉ። የዘንድሮ ዓመቱንም የኮፓ ኢታሊያ የውድድር መድረክን ማለት ነው። በዚህ የውድድር መድረክ ላይ ዩቬንቱስ 15 ጊዜ የመድረኩን የዋንጫ ክብር በማንሳት ቀዳሚ ስፍራ ላይ ተቀምጧል። ከዛ ባለፈ ኢንተር ሚላን እና ሮማ ደግሞ 99 ጊዜ የመድረኩን የዋንጫ ክብር በማሳካት እንደዚሁ ተከታዩን ደረጃ ይዘዋል ማለት ነውና አሁን ወደ ሰሚ ፋይናሉ ማለፍ የቻሉትን አራቱን ክለቦች ስንመለከት ኢንተር ሚላን፣ አታላንታ፣ ናፖሊ እና ትላንት ምሽት ደግሞ ቦሎኛን በመለያ ምት ረቶ ወደ ግማሽ ፍጻሜ መቀላቀል የቻለው ላዚዮ ነው አራተኛው ቡድን ማለት ነውና ቀጣይ እንግዲህ በሚቀጥሉት ጊዜያቶች የግማሽ ፍጻሜ ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው። ወደ ሳውዲ ያቀናል። በሳውዲ አረቢያ ነው እንደዚህ ቀጣይ ጨዋታዎች የሚከናወኑት እንደሚታወቀው ማለት ነው። ሌሎች ወደ ስፔን ኮፓ ዴላሬ ጨዋታዎች እንለፍ። የስፔን ኮፓ ዴላሬ ግማሽ ፍጻሜ ጨዋታ ተጀምሯል። ዛሬ ምሽትም የሚደረግ ጨዋታ አለ። አስቀድሞ እንግዲህ እነዚህ ሁለት በደርሶ መልስ የሚደረጉ ጨዋታዎች ናቸው የግማሽ ፍጻሜዎቹ ማለት ነው።
እነዚህ የግማሽ ፍጻሜ ጨዋታዎች አትሌቲክ ቢልባኦ ከሪያል ሶሴዳድ ጋር ያደረጉት ጨዋታ በሪያል ሶሴዳድ 1-0 በሆነ ውጤት አሸናፊነት ተጠናቋል። ይህ ጨዋታ እንግዲህ በሪያል ሶሴዳድ አሸናፊነት እንዲጠናቀቅ ትሬንቴስ የተሰኘው ተጫዋች 62ኛው ደቂቃ ላይ የአሸናፊነቱን ግብ በሪያል ሶሴዳድ በኩል ማስቆጠር ችሏል ማለት ነውና ሪያል ሶሴዳድ 1-0 በሆነ ውጤት አሸንፏል። የመልሱን ጨዋታ በቀጣይ እንደዚሁ ሳን ማሜስ ላይ የሚያከናውኑ ነው የሚሆነው ማለት ነው። ዛሬ ምሽት የሚደረገውን ጨዋታ ስንመለከት አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም ባርሴሎናን ያስተናግዳል። ይህ ጨዋታ ምሽት 5 ሰዓት ላይ ይደረጋል ማለት ነው። የመልሶቹ ጨዋታዎች ደግሞ እንደዚሁ ማርች 3 እና 4 ምሽት ላይ እንደሚከናወኑ ያገኘነው መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱላ፣ የካሜራ ባለሙያችን ደግሞ እንደዚሁ ፍቃድ ወልደሰንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።